በዛሬው ዕለት የተሰማው መረጃ በእውነት እጅግ የሚያሳዝንና ልብን የሚሰብር ነው። ብዙዎቻችን የምናውቃትና የምናደንቃት የተለያዩ ፊልሞችና ቲያትሮች ላይ መስላ ሳይሆን ሆና በመጫወት ድንቅ ብቃቷን ያስመሰከረችው እንደዚሁም ደግሞ የተለያዩ ማስታወቂያዎች ላይ መሳተፍ የቻለችው አርቲስት ፍሬህይወት በዛሬው ዕለት በጠዋቱ በድንገተኛ ህመም ከዚህ ዓለም በሞት መለየቷ ተሰምቷል። ይህ በእውነት እጅግ የሚያሳዝንና ልብን የሚሰብር ነው። የሞቷ ዜና ከተሰማም በኋላ እጅግ ብዙ ወዳጅና አድናቂዎቿ ሀዘናቸውን በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ሲሆን በተለይ ደግሞ ፍጹም ባልተጠበቀና ባልታሰበ ሁኔታ በሙሉ ጤንነት ላይ ሆና ወደ ስራ ለመሄድ እየተዘጋጀች እያለ በድንገት ህይወቷ ማለፉ የብዙዎችን ልብ ሰብሮ አሁንም በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ ብዙዎች ሀዘናቸውን እየገለጹ ይገኛሉ። በዚህም የተነሳ ከሞቷ አሟሟቷ እንዲሉ ደግሞ የበለጠ አስደንጋጭ ነው ያሉት የቅርብ ወዳጆቿ ብዙዎቻችን እንደምናስታውሰው በቅርቡ እንኳን የተለያዩ ቲያትሮችን እየሰራች የነበረች ሲሆን በጓደኞቿም ለምሳሌ በአርቲስት መኮንን ለአከ ሰርፕራይዝ ሲደረግ እንደዚሁም ደግሞ አርቲስት ፍቅርተ ጌታሁንም እንደዚህ አይነት ፕሮግራሞች ሲዘጋጅ ከኋላ ሆና ብዙዎቹን ነገሮች ስታሟላ ስትሯሯጥ እነዚህ ዝግጅቶች አምረው ደምቀው ለህዝብ እንዲቀርቡ የራሷን ድርሻ ስትወጣ የነበረች አርቲስት ናት። ታዲያ በዛሬው ዕለት ግን ህይወቷ አልፎ ሁላችንም ከማንቀርበት ሞት የተባለ ጣፈንታ ላትመለስ ሄዳለች። ታዲያ የሞቷ መንስኤ ደግሞ የቅርብ ጓደኞቿና ቤተሰቦቿ እንደተናገሩት እጅግ ያልተጠበቀና ፍጹም ጤነኛ እንደነበረች የገለጹ ሲሆን ነገሩ ግን የተፈጠረው እንደዚህ ነው ብለው እውነታውን ተናግረዋል። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ላይ እንግዲህ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ነው ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ ውስጥ እንዳረፈች የተሰማው አርቲስት ፍሬህይወት ባህሩ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ መተወን ችላለች። እንዳልናችሁ መስላ ሳይሆን ሆና በመተወን በህዝቡ ልብ ውስጥ ገብታ በኢትዮጵያ የኪነ ጥበብ ኢንዱስትሪ ላይ የራሷን ድርሻ ማሳረፍ የቻለች አርቲስት ነበረች። አርቲስት ፍሬህይወት ባህሩ በሀገር ፍቅር ቲያትር በውዝዋዜና ዳንስ ተቀጥራ ችሎታዋን በመድረክ ላይ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያዋ ያገለገለችው አርቲስት ፍሬህይወት ባህሩ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና ተሳትፋለች። ታዲያ ይቺ አርቲስት እንግዲህ ድንገተኛ ህልፈቷ ከተሰማ በኋላ የብዙዎችን ልብ የሰበረና ብዙዎች ሀዘናቸውን መቆጣጠር አቅቷቸው ስሜታቸውን በእንባ ጭምር ሲገልጹ ተመልክተናል። ነገ አርብ መስከረም 23 ቀን 2018 ዓ.ም ደግሞ ከጠዋቱ 3 ሰዓት እስከ 4 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት እንደሚደረግላት ይጠበቃል። የቀብር ስነ ስርዓቷንም በተመለከተ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ፣ ቤተሰቦቿ በተገኙበት እንግዲህ ይፈጸማል የሚል መረጃ ወጥቷል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅን ማየት የቻለች አርቲስት ነበረች። ታዲያ እንግዲህ ይህች አርቲስት በዛሬው ዕለት እንደሰማችሁ በድንገተኛ ሙሉ ጤነኛ በነበረችበት ሁኔታ ወደ ስራዋ ለመሄድ ስትል ነው እንግዲህ ሻወር ወስዳ ከዛ በኋላ ብርድ አለኝ በማለት በድንገት እንግዲህ ህይወቷ ማለፎ የተሰማው። ይህንን ብዙዎች አልጠበቁም። ለዛ ይመስለኛል እንግዲህ ሀዘናቸውን መቆጣጠር አቅቷቸው ስሜታቸውን በእንባ ጭምር ሲያጋሩ የተመለከት ነው። እኛም እንግዲህ ለአርቲስት ፍሬህይወት ባህሩ ቤተሰቦች ወዳጅ ዘመዶቿ በሙሉ መጽናናትን እንመኛለን። እንግዲህ ሁላችንም ሞት ከሚባለው ነገር ልንቀር አንችልም። የዚህ ምድር ያው ህይወት ያበቃል። ነገር ግን ደግሞ እንግዲህ አንዳንዴ እንደዚህ አይነት በአርት ኢንዱስትሪ ውስጥ ያሉ አርቲስቶቻችን የሚታወሱበትን ግን አሻራ ጥለው ነው ያልፉት። ምንም እንኳን እነሱ በስጋ ቢለዩንም ነገር ግን የሰሯቸው ስራዎች በፍጹም ሊረሱ አይችሉም። በተለይ አሁን የቀለጠው መንደርን ያየ ሰው አርቲስት ፍሬህይወት ባህሩን ሊረሳ አይችልምና እነዚህን ስራዎች አበርክታለን
ሄዳለች። እንዳልናችሁ እንግዲህ ብዙ አርቲስቶችን እያጣን ነው። በተለይ ጉምቱ የሚባሉ አርቲስቶችን እንግዲህ በሞት ያጣንበት አመት ባለፈው አመት እንደዚሁም ከዛ በፊት በነበሩትም ጊዜያት እንደዚህ አይነት አርቲስቶችን እናጣለን። ነገር ግን እንዳልናችሁ የነዚህ አርቲስቶች ስራ ግን ሁሉ ጊዜ ከመቃብር በላይ ከፍ ብሎ ይኖራል። አርቲስት ፍሬህይወት ባህሩም በሰራቻቸው ስራዎች እንግዲህ እየታወሰች ስሟ ከፍ እያለ ይቀጥላል ብለን እናስባለን። ከቅርብ ጊዜ ወዲህም ግን እንደምናስታውሰው አርቲስት ፍሬህይወት ባህሩ እጅግ ሳቂታ እጅግ ጠንካራ ከመሆኗ ባሻገር ደግሞ በጓደኞቿ የአኒቨርሰሪ ፕሮግራሞች ላይ እንኳን ከኋላ ሆነ ፕሮግራሞችን በማስተባበር የተመለከትናት ሲሆን በሙሉ ጤንነት ላይ የነበረች እህታችን ነበረች። ነገር ግን እንግዲህ አንዳንዴ ሞት የሚባለው ነገር በምን አይነት ሁኔታ እንደሚመጣ አናውቅምና አርቲስት ፍሬህይወት ባህሩን በዛሬው ዕለት በድንገተኛ ክስተት እንግዲህ ነጥቆናል። ለመላው ቤተሰቦቿ፣ ኢትዮጵያውያን ወዳጅ ዘመዶቿ፣ የስራ ባልደረቦቿ፣ ልጆቿ በሙሉ እንግዲህ መጽናናትን እንመኛለን። የቀብር ስነ ስርዓቷም እንደሰማችሁት ነገ ከ5 ሰዓት እስከ 6 ሰዓት ባለው ይፈጸማል ተብሎ ይጠበቃል። በዚህ ጉዳይ ላይ አዳዲስ መረጃዎችን የምናገኝ ከሆነ ለእናንተ የምናቀርብላችሁናል። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን የአርቲስት ፍሬህይወት ባህሩን ከዚህ ዓለም በሞት መለየት አስመልክቶ የሰማነውን አጠር ያለ መረጃ ለእናንተ ያቀረብንበት ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር ያረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን እናንተም ደግሞ በምንሰጣችሁ ፈጣንና ትክክለኛ መረጃዎች አምናችሁና ፈቅዳችሁ ከ26000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይሄን ብትጨምሩ፣ ይሄን ብትቀንሱ፣ ይሄን ብታሻሽሉ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን እየጠቆምን እኛም ደግሞ ለእናንተ ይመጥናል ላልናቸውን ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። በሚቀጥለውም በመዝናኛ ዘርፍ በተፈጠሩ እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።